አንዳንድ ጊዜ በጸሎት መንፈስ ስትሆኑ ሰዎች የሚያወራቸው ነገሮች ይወርዱባቸዋል። አንዳንድ ስፍራ ላይ እስራ ቤት ብትሆኑ ሰዎች የሚያወራቸው ምንድን ነው የሚያወራው? አንዳንድ ጊዜ ስብሰባ መካከል ምንድን ነው የሚያወሩት? ግን ለምንድን ነው ይሄን የሚያወሩት? ነው ይዚ ህይወታችሁ ከእግዚአብሔር ጋር ከሆነ የሰማይ ልኬት ነው ሚዛናችሁ። ማንም ወደ ታች ነው ብታይ እንጂ እናንተን ወደ ታች አይ እርግጠኛ ሆኜ ነው የምነግራችሁ። የጸሎትን ህይወት ያለው የሚለማመድ ሰው በህይወት ዘመኑ ሁሉ ያለበት ስፍራ ሁሉ መሰዊያ እንዲሁ ቤት ጠቦኝ ነው ብሎ አንዳንድ ሰዎች ያው የኢትዮጵያ ኑሮ ሁኔታ ይታወቃል። እንደገባን አልጋ ላይ የምንቀመጥ ቤት እንኳን ቢሆን አልጋ ፊት ለፊት መሰዊያ መስራት ይችላል። እንዲሁ ሁሉ ነገር ብጠፋ አንድ ጊዜ በጣም ከባድ ቦታ ሄድኩኝና የሙስሊሞች ሄዳ ከኔ ጋር ቲሞች አሉ መጸለይ አይቻልም ነበር። ሽንት ቤቱ መጸዳጃ ቤት ጋር እዛ ነበር ስንበረከክ ነበር for 1 week ለአንድ ሳምንት። እንዲሁ ነገሩን ልንገራቸው ያለንበት ቦታ መሰዊያ ይሆናል። የጸሎት መንፈስ ሊቆጣጠረን ይገባል። በጸሎት መንፈስ ከጌታ ጋር ምናወራ thank you Jesus ጌታ ሆይ ተመስገን ክብር ላንተ ይሁን ያለ ሃሌሉያ ድንገት ሳታስቡ በልሳን ያወራችሁ ራሱን ሰጣለ። ያለዚያ ስንበረከክ ብቻ ብለን እንዳናስብ ማለት ነው። ስራ ስትሰሩ መጸለይ ይቻላል። ስራ ስትሰሩ ከጌታ ጋር ያወራል። እግዚአብሔር አንተ ትልቅ ነህ እንደዚህ ያለን 24 ሰዓት ሙሉ ከጌታ ጋር ያወራል። መቀጠል ይችላል። ክብር ለጌታ። ማንም ሰው ቢመጣ አይሸውዳችሁ። ማንም የምድራዊ እውቀትን ይዞ መጥቶ አይሸውዳችሁ። እርግጠኛ ሆኜ ነው። ክብር ለጌታ። ኢየሱስ ጌታ። አንድ አለቃ ነበርና ይፈራል። ለምን? እሱ ከመምጣቱ በፊት የሚመጣበትን ጉዳይ ነግሯል። ማን ነው ነግሯል? ምክንያቱም መንፈስ ቅዱስ አስቀድሞ እሱ የሚመጣበትን ጉዳይ ነግሯል። ክብር ለኢየሱስ። ስለዚህ ተፈርተህ ትኖራለህ እንጂ ፈርተሽ አትኖርም። መንፈሳዊ አይኖቻችን ጭምር ይከፈታል። እግዚአብሔር የውስጥ ልባችን ይከፍታል። በጸሎት መንፈስ ነው። በማግባባት መንፈስ አንሁን። እነ ሙሴ እነ አሮን እነ ማርያም ገብቶ ቤተ መቅደሱ ውስጥ የእግዚአብሔርን ሕልውና ተመልክቶ ሲመጡ ሰዎች እዚህ ጋር ሲያገኙት ዋይ ለምናተ የሄዳችሁ እዚህ ጋር ተበራብ በተመሰለ ሞት እየተሄዳችሁ ብሎ ስለ ምድር ያወራሉ። አይገባቸውም። እነሱ ይሄድለ የሚገባቸው ከእግዚአብሔር ጋር ያለውና የእግዚአብሔር የክብሩ ደመና መሰቢያ ላይ ሲወርድ እነሱ ያንን ክብር ተስታርጎ ሲመለሱ እነዚህ ደግሞ ስለ ምድር አይገባቸው። ቋንቋችን ሕልውናችን በእግዚአብሔር ማንነት እንዲቆራኝ በትክክል የጸሎት መንፈስ ቤናት ይጥራይ እንግሊዝኛ የምትችሉ ሰዎች በጸሎት መንፈስ ነው። በህይወታችሁ ዘመን የትኛው ነገር ቢጎልባችሁ ታንኪ ጌታ ሆይ ተመስገን ሃሌሉያ ማለት ጠላት ይሄኛው እኮ የለሽም ነው ሰው በጌታ በኢየሱስ ይሄድ አለኝ ኢየሱስ ነው። ኢየሱስ ካለ ሁሉ ነገር በጸሎት መንፈስ ነው። ጠላት የማይመጣው ወገን በቃ ቀይ መልክ ቀይሮ ያንን ቀይሮ ያመጣ ነገር ግን ተቃውሞት እግዚአብሔር በዚያን ጊዜ ከእናንተ ጋር በድል ይጓዛል። ክብር ለኢየሱስ ነው። እና ጌታ ኢየሱስ በዚህ ቦታ ላይ በጭንቅ ሰዓት ነው ሊይዙ ነው ሰዎች ተዘጋጅተዋል። መስዋዕት ሊሆን ነው ሊሰዋ ነው እንጸልይ ብሎ ይዟቸው የሄዱ ሰዎች እንደ በርታ አይዞ እኛ አለን እንዲሁ በጦርም ቢሆን እንመልሳለን አላሉ። ምን ሆነ? ታዩበት እንቅልፍ እንዲሁ አሁን ነገ ለሚሞት ሰው እንቅልፍ ይተኛል? ኢየሱስ ጌታ እየነገራቸው ጸልዩ ወደ ፈተና እንዳትገቡ የሆነ ፈተና እየመጣ ነው እናንተን ሊበትናችሁ ነው። መንጋው ዋናው እረኛው መታና መንጋው በትናል የሚል ቃል ሊፈጸምብኝ ነው እባካችሁ ጸልዩ። አሁን ጸልይ እዛ ጋር ጸልይ አባቱ ይሄን ጸዋን ፈቃድ ከሆነ ከኔ ያሳልፍካ ሳልጠጣ ታልፍ ዘንድ ፈቃድ ካልሆነ ልጠጣ ብሎ እሱ ጸልዮ ሲመለስ እነሱ ያንቆራፉ። ማንቆራፋ ሳይሆን የእስራኤል መንግስት ጉዳይ እየተጀነሙ መቼ ነው የሰውዬ መቼ ነው እስራኤልን ንጉስ ሆኖ ፕሬዝዳንት ሆኖ ከሮማውያን ግዛት ነፃ ያወጣል ብሎ ስለሱ እየተጨነቀ ዛሬ ኦልሬዲ ክሬድ አባውት የዚህ ምድር ጉዳይ ነው። እሱ ያስጨነቀ አያውቁትም። እግዚአብሔር ነው ከእግዚአብሔር ጋር ኮኔክት የሆነ ሌሊቱን ሙሉ የሚጸልይ 24 ሰዓት የሚያወራ ልቡና ቋንቋው የእግዚአብሔር የሆነ ሰው ግን ሊሆን ያለው ጉዳይ ስለሚያውቅ በፈተና ውስጥ ለማለፍም ራሱን ያዘጋጃል። ፈተናን ድል የምናደርግበት በጸሎት ነው እንጂ ሰዎችን ሰብስቦ አጎት ጠይቀን አጎት ጠይቀን እህት ወንድም ጠይቀን አናልፍም። ፈተና ብዙ ሰዎች እንደዛ ነው። ወዲያው ፈተና እንደገጠመ መንበርከክ ሳይሆን አጎት ጋር አክስት ጋር ወንድም ጋር ነው አናልፍም። ትክክለኛ የሆነ በእግዚአብሔር ዘንድ የምናልፋቸው መንገዶችን ሁሉ የምናልፍበት ትልቅ ድል በዛ ውስጥ ነው። በመሰረቱ ጸሎት በእምነት ሲሆን ውጤታማ እንመናው እግዚአብሔር እንደሚሰማ ነው። ስንቶቻችንን እግዚአብሔር እንደሚሰማ ነው? አንዳንዱ ስለምንፈራ፣ አንዳንዱ ስርዓት አድርጎ ስለሚያስብ ይዘን አይደለም።
የሚሰማ ብርሃን ክፍት ነው ጆሮ 24 ሰዓት እግዚአብሔር ይሰማል። ክብር ለኢየሱስ። በምንጸልያቸው ሁሉ እግዚአብሔር መልስ ይሰጣል። ስለዚህ እምነት የሰማይን በረከት ለማስለቀቅ ኃይል ያለው መግዣ፣ የሰማይ ካረንሲ፣ የሰማይ በረከት፣ በሰማይ ያለው በረከት ሁሉ ያንቺ ነው አንተ። ያንን የምናስለቅቅበት እምነት ነው ወይም ጸሎት ነው። በእምነት የምንጸልየው ጸሎት ያን ያስለቅቃል። ስለዚህ እምነት ሲኖር ቅባቱን ያንቀሳቅሳል። የፈውስ ነፃ መውጣት ታላላቅ ተአምራቶች በሕይወታችን የሚሆኑበት ቅባት ጭምር ያሰራል። በእምነት የምንጸልየው ሌላው የበረከት ቅባት፣ የምንባረክበት የበረከት ቅባት በሕይወታችን ይለቀቃል። ስለዚህ እምነት ከኢየሱስ የሆነውን ቅባት ወደኛ ያመጣልና በመንፈስ ጸልይ። እግዚአብሔር ይህንን ይፈልጋል ከኛ። ክብር ለኢየሱስ ይሁን። ብዙ ገንዘብ ያለው ሰው ምን ያደርጋል? ብዙ ንብረትን ይገዛል። ሚሊየንስ ኦፍ ዶላርስ ወይ በብዙ ዶላሮች ያለው ሰው ሄዶ 100 ሺህ ብር የሚገዛ መኪና ሳይሆን በሚሊየንስ የሚቆጠሩ መኪና ይገዛል። ለምን? ብዙ ብር ስላለ። ብዙ እምነት ያለው ሰው ሲጸልይ ብዙ ነገርን ያገኛል። ስለዚህ ብዙ እምነት ውስጣችን ያደገ በትክክል እያደገ የሚመጣ እምነት ካለ ረጅም ጊዜ የሚጸልይ ሰው ካለ በሰማይ እያከማቸ ነው። ከዛ ውስጥ ነው መንጭቆ ከዛ ውስጥ አካፍሎ ወስዶ የራሱን በረከት ማይወት ይመጣል። ስለዚህ የእግዚአብሔር ሐሳብ እንደዛ ነው። ትልቅ የሚበልጥ የሰማይን ሀብት የእግዚአብሔርን በረከት፣ ክብር፣ ኃይል መግዛት የሚቻለው እውነተኛ ትልቅ የሆነ እምነት ያለው ሰው፣ ትልቅ በሆነ በእምነትና በጸሎት ህይወት የሚመራ ሰው። ስለዚህ እግዚአብሔር ከኛ የሚፈልገው የጸሎት ህይወት። ከጎን ያለው ሰው የጸሎት ህይወት ይኖርሽ። ኢየሱስ የጸሎት ህይወት ነው። ይሄ የጸሎት በጸሎት መንፈስ ቁጥጥር ስር be in attitude of prayer። በጸሎት መንፈስ ስናስበው ጌታ ትልቅ ነው፣ እግዚአብሔር ትልቅ ነው። ስናስብ የእግዚአብሔርን ትልቅነት፣ የሁኔታ ግዝፈት ሳይሆን የእግዚአብሔርን ትልቅነት። ሁኔታ ግዙፍ ሆኖ ስታይ እግዚአብሔር ትልቅ ነው። ከሁኔታ በላይ እግዚአብሔር ትልቅ ነው። ከማልፈው መንገድ በላይ እግዚአብሔር ትልቅ ነው። ከሚያጋጥመኝ ነገር በላይ እግዚአብሔር ትልቅ ነው የምንልበት በጸሎት ይወስን ነው። ስለዚህ በመሆኑ ሳያቋርጡ በጸሎት መንፈስ የሚሆኑ ሰዎች ምን ያገኛሉ የሚለው ነገር ይነግራቸዋል። የመጀመሪያው ሁል ጊዜ የስኬት ህይወት ይመራል። ሁል ጊዜ የስኬት ህይወት ይመራል። ሳያቋርጡ የሚጸልዩ ሰዎች ሁል ጊዜ የስኬት ህይወት ይመራል። ክብር ለኢየሱስ። እስቲ የስኬት ህይወት ይኖረኛል። የስኬት ህይወት ይኖራል። የጸሎት ሰዎች የስኬት ህይወት። ክብር ለኢየሱስ። አንድ አባት አለውና አውቃለሁ። ልክ ከቀኑ 4 ሰዓት ላይ መንበርከክ ያላቸው ይዞ እንሰት አለ። ሰፊ በጣም ሰፊ እንሰት አለ። እንሰቱ ጋር ይሄዳሉ። እንሰት ጋር መሃል ላይ ነው፣ እዛ ጥላ ስር ነው መንበረከኩት። 4 ሰዓት የተንበረከኩት ማታ 12 ሰዓት ድረስ ተንበርክኮ ተነስቶ ይመጣል እና አንድ ልጃቸው ጦር ሜዳ ሄደና በጣም በቃ ይጸልያል። በጣም ኃይለኛ ከባድ ከሆነ ጦርነት ልጃቸው ብቻ ዘርፎ መጣ እና ማንም ሰው ከቤታቸው መሬት ላይ ሳይወድቅ ትልቅ ቦታ ላይ እንዲደርሱ ያደረጉ አባት ናቸው። እውነተኛ ታሪክ ነው። ስለዚህ እግዚአብሔር በጸሎት ያሉት ሁሉ ጊዜ የስኬት ህይወት ነው። በጸሎት መንፈስ የሚመላለስ ክብር ለኢየሱስ። ለምን? በእግዚአብሔር ላይ ነው የሚደገፈው። በጸሎት መንፈስ ያለ ሰው በእግዚአብሔር ነው የሚደገፈው። የሚጸልየው እኮ እግዚአብሔርን ስለሚያምን። ስለዚህ በጸሎት መንፈስ የሚሆን ጌታ ሆይ የኔን ማንነት አንተ ታውቃለህ። ክብር ለአንተ። በምድረ በዳ ባልፍ ከኔ ጋር አለ። እግዚአብሔር በእሳት ባልፍ ቅድም ዘምረናል። በእሳት ውስጥ ባለፈ ጊዜ አላቃጥለኝም። እንዲሁ አይደለም። በእሳት ውስጥ ብናልፍ አያቃጥለንም። ስኬትን ህይወት ነው ምንለው። በውሃ ውስጥ ብናልፍ አያሰጥመንም። ለምን? እግዚአብሔር በድል ውስጥ ስለሚመራ። ሌላው በጸሎት ህይወት ያለ ሰው ሌሎችን የሚያደናቅፍ ነገር አያደናቅፈው። ክብር ለጌታ። ጥቂት ነገር ሰዎችን ያደናቅፋቸው። አዛብ ጥቂት ነገር እንደ ፊታችን ኮስተር ብታደርጉ ተደናቅፎ ዞር ብሎ ይሄዳል። ምን ነክታት ነው ፊቶን ዛሬ ከሰከሰ እንዲሆነብኝ ብለው ሰዎች ይሄዳሉ። ጥቂት ነገር ትንሽ ነው ነገር ሰዎችን ሌሎችን የሚያደናቅፍ ነገር አያደናቅፍ። ምን ለማለት ፈልጋ ነው ምን ለማለት ፈልጎ ነው የምትሉት ጉዳይ ነው። በመንፈስ ስትሆኑ ሃሌሉያ ነው። እንደዛ ነው። እግዚአብሔር ይባረክ። በቃ ይሄ እንደዚህ ከሆነ እንጸልያለን ብላችሁ አልፋችሁ ነው። ሌሎችን የሚያደናቅፍ ነገር እንዳያደናቅፋችሁ ሁልጊዜ በጸሎት መንፈስ እንሁን። እስቲ የጸሎት መንፈስ በባካችሁ ሃሌሉያ ቢናቲቱ ፕሬየር በጸሎት መንፈስ ነው። በዘመናችሁ ከሰዎች ጋር ስታወሩ በጸሎት መንፈስ መሆን ትችላላችሁ። በመንፈስ መሆን በጸሎት መንፈስ መመላለስ። እግዚአብሔር እርዳኝ
ስለዚህ ሰው ምን ልበል? ይሄ ጉዳይ ውስብስብ ነው። እግዚአብሔር ምን ላድርግ ስትሉ እግዚአብሔር ለእያንዳንዱ መፍትሄ ይሰጣል። ሰው ሌሎችን የሚያደናቅፍ ጉዳይ አያደናቅፍም። ክብር ለጌታ። ስለዚህ እንቅፋት አለ። ማንም ወንድም እህት ለእናንተ መሰናክል አለ። ሰው መጥቶ መሰናክል አለ። ለምን? በጸሎት ስለምትሆኑ እናንተ ጉዳያችሁ ከእግዚአብሔር ጋር ስላለ መሰናክል አለ። በእናንተም እንዳይሰናከሉ እግዚአብሔር ይረዳቸዋል። ያ ማለት ጸጋውን ይሰጣቸዋል ማለት ነው። ሰው ሳናቋርጥ በእግዚአብሔር ፊት የምንሆንበት ዋና ትልቅ ጉዳይ አለ። ሌላው በጸሎት መንፈስ የሚሆን ሰው በመንፈስ ቅዱስ ቁጥጥር ስር ይሆናል። መንፈስ ቅዱስ የሚጸልየውን ሰው ያውቃል። ለምን መሰላችሁ? ምን ይላል? ሮሜ መጽሐፍ ምዕራፍ 8 ላይ ምን ይላል? በማይሰማ መቃተት ስለ እናንተ ምን ይሆናል? ይማልድላችኋል። ይጸልያል መንፈስ ቅዱስ። ቋንቋ ስለምትችሉ አይደለም። አንዳንድ ሰው ተስፋ የተሰጠ አይነት ጸሎት ይጸልያል። አቡነ ዘበሰማያት የሚለው አይነት አባታቸው የሚለው አይነት ጸሎት አይደለም። መንፈስ ቅዱስ በማይሰማ መቃተት ስለ አንቺ ይቃትታል። ስለዚህ በመንፈስ ቅዱስ ቁጥጥር ስር ለመሆን በመንፈስ ለመመራት ትክክለኛ ማንነትን ለመያዝ እውነተኛው ነገር በጸሎት መንፈስ መሆን ይፈልጋል። ክብር ለኢየሱስ። ሃሌሉያ። ኮቴያቸው ስትሰሙ ብዙ አትበሉ። ኤልሳ በጸሎት መንፈስ ነው። ሃሌሉያ እግዚአብሔር የተመስገን ዋው ድንቅ ነው ያለው ሰው ጊያዝ ወጣና የሶሪያ ሰራዊት ሲመጡ ግግግ ምን ውስጥ ሰማ ወያው ጠፋን ጌታ ምን ትጸልያለ? ዛሬ አለቀልም ሞታችን ነው። ወይኔ የዚህ ልጅ አይመርከትም አሱ እሱ የምድሩን ነው የሚያውቀው። ሌላ ጉዳይ አለ። ሲመጣ ነው እንደ አይዞ ከኛ ጋር ያለው ይበልጣል። እስቲ የዚህን አይን ጌታ ክፈት ብሎ ነቃስ ያደርገው ሲገለጥለት በቃ እናጥፋቸው። ኢየሱስ ጌታ። በጸሎት መንፈስ ያሉ ሰዎች ሺህ ሰራዊት ቢመደቡ ለምን እልፍ አይመደቡ? የሰማይ ሰራዊት ከኛ ጋር ይቆማል። አይኖቻችንን እግዚአብሔር ይከፍታል። በመንፈስ ቅዱስ ቁጥጥር ስር የመሆን ማንነት ውስጥ ያስገባል። ይሄ በጸሎት መንፈስ መሆን። ክብር ለጌታ። ሃሌሉያ። አገልጋይ የሆነ ሰው ስፔሻሊ አገልጋይ የሆነ አገልግሎት የሚያገለግል ሰው በጸሎት መንፈስ ካልሆነ አገልግሎቱ እያሽቆለቆለ ከፍ ያለ ወደ አለ ቦታ ለመሄድ የሚያገለግል ሰው በሕይወት ዘመን ሁሉ በጸሎት መንፈስ መሆን ያስፈልጋል። ስለሌለው፣ ስለጎደለው፣ ስለወጣው፣ ስለወረደው፣ ስለ ፖለቲካው፣ ስለ ኢኮኖሚ፣ ስለዛ ጉዳይ አይመለከትም። የሚመለከተን ጉዳይ የሰማይ ኪንግደም እግዚአብሔር ሌላውን ሁሉ ይሞላል፣ ይሰጣል። ኢየሱስ ጌታ። በመንፈስ ቅዱስ ቁጥጥር ስር እንድትሆኑ ይረዳል። ይሄ በጸሎት መንፈስ ስትሆኑ እስቲ ከጎን ያለው ሰው በመንፈስ ቅዱስ ቁጥጥር ስር ሆኝ ነው። ያስ ስለዚህ የእግዚአብሔር አሰራር ነው። እግዚአብሔር ሰዎችን በጸሎት ከኔ ጋር ሆኖ አውሩኝ፣ አነጋግሩኝ ስል መንፈሳችን ዋይ ጠላት አታክ የሚያደርገው ወደ ስጋ አይደለም። ስጋ አይነካም። ስጋ ምንም መጀመሪያ መንፈስን አታካለ መንፈስን አታክ ስለሚያደርግ መንፈሳችሁ ነቅቶ የእግዚአብሔርን ሕልውና ማይጠብቅ ከሆነ ዴድ ያለ አለው ያለ ሰውየው ግለሰቡ አለው ያለ ብዙ ነገር ነው። ዛሬ የእግዚአብሔር መንፈስ እንደገና ሊያነቃን መጥቷል። ወደ ላይ መነሳት በሕይወታችን ላይ ይሆናል። በጌታ በኢየሱስም እንደገና መነሳት ይሆንባችኋል። እስቲ እንደገና እነሳለሁ በሉ እባካችሁ። መንፈስ ቅዱስ ትክክለኛ የእግዚአብሔር መንፈስ የሚያነቃ ደካማውን የሚያበረታ እንደገና ያቆማቸው። ክብር ለኢየሱስ ይሁን። 10 ቆነጃጅቶች መካከል 5 ኦልሬዲ ተኝቷል። ተኙ። 5 ነቅቷል። ምን ማለት መሰላት? በጸሎት መንፈስ ናቸው ማለት ነው። ሌሊት ላይ ማይዘ ይተኛል ማለት ነው። ግን በጸሎት መንፈስ ናቸው። ነቅቶ ብርሃናቸው እየበራ ነው። መብራታቸው እየበራ ነው። ዘይቱ አላለቀ። እየጸለዩ ነው። መንፈስ ቅዱስ ሞልቶባቸዋል። በነቁ ቁጥር ሊሳን እናገራል። እነዛስ እያንኮራፉ የራሱ ጉዳይ ሲመጣ እናያለን። አይመጣም ዘግይቷል ብለው ተኝተው ነቅቶ የመጸለይ ትርፋት እጅግ በጣም ትልቅ። ስለዚህ በዘመናችን በሕይወታችን በጸሎት መንፈስ መሆን እጅግ በጣም ትልቅ ባህል ነው። ስለዚህ መንፈስ ቅዱስ ቁጥጥር ስንሆን በጸሎት መንፈስ ስንሆን ሌላው የሚሆነው ምን መሰላችሁ? ድካማችን ይወገዳል። ድካም ይወገዳል። ምን ማለት መሰላችሁ? እያንዳንዱ ሰው የራሱ የሆነ ድካም አለ። እግዚአብሔር ድካማችንን ከኛ ላይ ሊያነሳ ይፈልጋል። ከድካማችን አልፎ በእኛ ሕይወት ውስጥ ሊሰራ ይፈልጋል። ለዚህ ነው ሐዋርያ ጳውሎስ ሲጸልይ
ሶስት ጊዜ ጸለየ። ይህንን ነገር ከኔ ላይ ውሰድ እባክህ ጌታ ማገልገል አልቻልኩም። በቃ ሁሉ ጊዜ እየመጣ ይረብሸኛል። ዝም በል ጸጋዬ ይበቃል ኃይሌ በድካም ይገለጣል አለና እግዚአብሔር የኃይሉን የጸጋውን ማለት ነው። በድካም ውስጥ እግዚአብሔር ወይም ጸጋ ያበዛል ወይም ድካም ያነሳል። ድካም ማንሳት ብቻ አይደለም አይኖቹንም ጭምር ከድካማችን ያነሳል። እግዚአብሔር ድካማችንን ካየ ወደኛ አይመጣም፣ በጸጋው በኩል ነው ወደኛ የሚመጣው። ስለዚህ በህይወታችን